እስቲ ግቢው ለተማሪ ከትምህርት ጎን ለጎን የሚያዘጋጃቸው ትምህርቶች ምንድን ናቸው? ዩኒቨርሲቲ ማለት ትንሿ ኢትዮጵያ ማለት ነው። ኬሪየር ዴቨሎፕመንት ሴንተር ከተቋቋመ በዩኒቨርሲቲያችን 3 ዓመት 4 ዓመት እንደዛ ነው። እኔ በ2016 17 መጀመሪያ አካባቢ ላይ ነው ፕሬዝዳንት ሆኜ የተመረጥኩት። አንድ ተማሪ ዩኒቨርሲቲ በሚገባበት ታይም አላማ አለው። ተማሪዎች በግቢ ቆይታቸው ከትምህርት ጎን ለጎን እውቀትን ከማሳደግ አንፃር ችሎታቸውን ከማሳደግ አንፃር በውስጣቸው ፈጣሪ ያስቀመጠውን ተፈጥሯዊ የሆነ ከፈጣሪ ዘንድ የተሰጠውን ተስጦ ወይም ችሎታ በውስጥ የተቀመጠውን ከማሳደግ አንፃር ኬሪየር ዴቨሎፕመንት ሴንተር ማለት የተማሪዎች ሙያ ማበልጸጊያ ማዕከል ማለት ነው። ውስጥ ያለው ህልም ሞቶ እንዳይቀር እንድታሳድግ ይረዳሃል። ሙያ ለማበልጸግ ነው። ገባ? ስለዚህ ተማሪ እንደዚህ አይነት ኦፖርቹኒቲዎች በደንብ መጠቀም አለባቸው። እንደ ኢትዮጵያ 17 ዩኒቨርሲቲ 40 ምናምን ዩኒቨርሲቲዎች አሉ ነው ይሄንን ሴንተር ያላቸው 16 ወይ 17 እንደዛ ናቸው። አዲስ አበባ ዩኒቨርሲቲ፣ አዳማ፣ ጅማ፣ ሐረማያ፣ ደብረ ብርሃን እንደዚህ ናቸው። ኬሪየር ዴቨሎፕመንት ሴንተር ደግሞ ያ ውስጥ ያለው ነገር ያንተም ፖቴንሻል ዴቨሎፕ እንድታሳድግ ውስጥ ያለው ህልም ሞቶ እንዳይቀር እንድታሳድግ ይረዳሃል። ከትምህርት ጎን ለጎን ተጨማሪ የሚሰጡ ስልጠናዎች በየዓመቱ ለሚመረቁ ተማሪዎች የተለያዩ ስልጠና እንሰጣለን። ለተመራቂዎች ብቻ ሳይሆን ለአዲስ ለፍሬሽ ተማሪዎች ለሪሜዲያሎች የተለያዩ ስልጠና እንሰጣለን። በየባቹ ለተመራቂ የሚሰጣለ አንደር ግራጁዌት ያሉት እና ለፍሬሽ ወይ ደግሞ ለሪሜዲያል ተማሪዎች ለየብቻ የሚሰጡ ስልጠናዎች አሉ። ሰርቲፊኬት ብቻ አይደለም ዋናው ነገር ከስልጠና የምናገኛቸው ጥቅሞች ልምዶች። ስልጠናዎች ምን ያህል ቆይታ ምን ያህል ጊዜ ነው የሚሰጡ? በምን ያህል ጊዜ የስልጠናው ቆይታ? ያፕ የሚባለው በኦንላይን ሲሰጥ የነበረው አምና ለ3 ወር የሚቆይ ስልጠና አለ። በኦንላይን ነው። የተለያዩ ቻሌንጆች አሉ ያንን ስልጠና ለመውሰድ። እንደዛውም በአንድ ሳምንት የሚሰጥ አለ። ሌላ ደግሞ ወርክ ሃቢት፣ ኤምፕሎያቢሊቲ ስኪል፣ ላይፍ ስኪል የሚባሉ የተለያዩ ስልጠናዎች አሉ። እንደዛውም በ3 ቀን የሚሰጥ ስልጠና አለ። 3 ቀን ውስጥ ማለት ነው። አዎ ኤምፕሎያቢሊቲ ስኪል የሚባለው አሁን በ3 ቀን የሚሰጥ ስልጠና ነው። በውስጡ በጣም ብዙ ነገር የያዘ ነው። ኤምፕሎያቢሊቲ ስኪል ስንል አንድ ተማሪ ተመርቆ ከግቢ በሚወጣበት ታይም የሚያጋጥማቸው ቻሌንጆች አሉ። መሄድ ያለበት ስቴፖች አሉ። ማወቅ ያለበት ነገራቶች አሉ። ያንን እንትን የሚያስረዳን ዲቴል ስለ ሲቪ አሁን ብዙ ተማሪ አያውቅም። ሲቪ እንዴት መጻፍ እንዳለበት፣ እንዴት ማዘጋጀት እንዳለበት ብዙ ነገራቶች የሚያስተምረን ስልጠና ነው። ይሄ ስልጠና በ3 ቀን ብቻ ነው የሚያልቀው። ከአንደኛ ዓመት እስከ 4ኛ ዓመት ባለው ጊዜ ያልሰራሁት ነገር ያላገኘሁትን ሰርቲፊኬት በ4ኛ ዓመት ልክ ምርቃት ሲደርስ ከየትም ላመጣ አልችልም። ሰላም ጤና ይስጥልን። ተማሪዎች በዩኒቨርሲቲ ቆይታ መጠቀም ያለባቸው ማግኘት ያለባቸው ብዙ እድሎች አሉ። በዩኒቨርሲቲ ቆይታ አንድ ተማሪ ከቀለም ትምህርት ጎን ለጎን ማግኘት ያለበት ስልጠናዎች፣ ማግኘት ያለበት ትምህርቶች፣ ትሬኒንጎች እንዲሁም ደግሞ የተለያየ ኤክስፒሪየንስ የሚያስገኙ ስልጠናዎች ይገኛሉ በዩኒቨርሲቲ ውስጥ። ይህንን ብዙ ተማሪ አያውቅም። ይህንን ደግሞ ብዙ ተማሪ ይህንን እድል አይጠቀምም። ኬሪየር ዴቨሎፕመንት ሴንተር ፕሬዝዳንት ነኝ። ከትምህርት ጎን ለጎን ተጨማሪ የሚሰጡ ስልጠናዎች ስልጠና የ3 ወር፣ የ1 ወር፣ የ2 ሳምንት፣ የ6 ወር ምናምን የሚሰጡ ስልጠናዎችን ምንም ሳያውቁ የሚወጡ ተማሪዎች አጋጥሞኛል። ስለዚህ ከዚህ አንፃር እስቲ ግቢው ለተማሪ ከትምህርት ጎን ለጎን የሚያዘጋጃቸው ትምህርቶች ምንድን ናቸው? በጣም አሪፍ ጥያቄ ነው። ይሄ ነገር ብዙ ጊዜ እኛን የሚያሳስበን ጉዳይ ነው። በመጀመሪያ ግቢ የሚያዘጋጀው ኦፖርቹኒቲ ሜንሽን ከማድረጋችን በፊት ዩኒቨርሲቲ የሚባለው ኦፖርቹኒቲ ነው። አንድ ተማሪ ዩኒቨርሲቲ ገባ ማለት ዋን ሲንግል ፐርፐስ ብቻ ይዞ አይደለም፣ አንድ ዓላማ ብቻ አይደለም። ተማሪ ብዙ ጊዜ ተማሪ ምን ብሎ ነው የሚያስበው? የመጣንበት ዓላማ አካዳሚክ ኤጁኬሽን ለመማር ነው። አካዳሚክ ደግሞ
ይሄ ኖርማሊ ክላስ ገብተን ተምረን የምንወጣው ትምህርት ብቻ አይደለም ከዩኒቨርሲቲ የምንማረው a lot of time እንደሚነገረው ዩኒቨርሲቲ ማለት ትንሿ ኢትዮጵያ ማለት ነው ዩኒቨርሲቲ ውስጥ የተለያዩ ልምዶችን ነው የምንማረው ያ አካዳሚካሊ በፎርማል ወይ ብቻ ሳይሆን ኢንፎርማሊ ማለት ነው የተለያዩ ብሔረሰቦችና ህዝቦች አሉ የተለያዩ ካራክተር አላቸው የተለያዩ ካልቸር አላቸው የተለያዩ እምነት አላቸው ኢቭን ከለር ራሱ የተለያዩ እንትን ነው የምንገናኘው ዩኒቨርሲቲ ላይ ማለት ነው ያንን እንትን ማወቅ አንደርስታንድ ማድረግ መከባበር መቻቻል ኢትዮጵያን እንደማወቅ ነው ይሄ ደግሞ አንድ ኦፖርቹኒቲ ነው አንድ ዩኒቨርሲቲ ያልመጣ ሰው የተለያዩ ብሔረሰቦችና ህዝቦችን ኢትዮጵያ ውስጥ የሚኖሩት ወይ ደግሞ ያሉትን በየቦታው በየክልሉ ዞሮ የማወቅ እድሉ በጣም ጠባብ ነው ዙሪያ ያለው ብልራሱ አሁን አብረህ ኖር አብረህ ባልተጣጥተ እንደ ዩኒቨርሲቲ አይደለም ለማለት ፈልጌ ነው ሲምፕሊ አንደርስታንድ ለማድረግ ይከብዳል ይሄ ራሱ በመጀመሪያ አንድ ትልቅ ኦፖርቹኒቲ ነው ለነማርበት ለነጠቀምበት ይገባል ይያምናለሁ ከዛ በመቀጠል ደግሞ አንተ እንዳልከው አንድ ተማሪ ዩኒቨርሲቲ በሚገባበት ታይም አላማ አለው ግዴታም አለው የተለያዩ ስኪሎችን ይመማር ማለት ነው እንደኛ ዩኒቨርሲቲ ከወሰን ኬሪየር ዴቨሎፕመንት ሴንተር ማለት የተማሪዎች ሞያ ማበልጸጊያ ማዕከል ማለት ነው ይሄ ሴንተር እንደ ኢትዮጵያ 17 ዩኒቨርሲቲ 40 ምናምን ዩኒቨርሲቲዎች አሉ ነው ይሄንን ሴንተር ያላቸው ኬሪየር ሴንተር ዴቨሎፕመንት ያላቸው ዩኒቨርሲቲዎች እኛንም ጨምሮ 16 ወይ 17 እንደዛ ናቸው አዲስ አበባ ዩኒቨርሲቲ አዳማ ጅማ ሐረማያ ደብረ ብርሃን ላይክ ተውን እንደዚህ ናቸው ይሄ ሴንተር የተቋቋመበት ዋናው ዓላማው የተማሪዎችን ከስሙ እንደምንረዳው ሞያ ለማበልጸግ ነው ገባ አሁን ግቢ ውስጥ ሲንገባ መርጠን የምንማራቸው ዲፓርትመንቶች a lot of students የፈለገውን ዲፓርትመንት ነው እየተማረ ያለው አብዛኛው ደግሞ ሳይፈልግ ነው ገብቶ እየተማረ ያለው ሳንፈልግ በመንማርበት ታይም ያው ኢንተረስታችን የሆነው ሞያ ውስጣችን ያለው ነገር አይደለም እየተማርን ያለነው ኬሪየር ዴቨሎፕመንት ሴንተር ደግሞ ያ ውስጥ ያለው ነገር ያንተም ፖቴንሻል ዴቨሎፕ እንድታደርግ እንድታሳድግ ውስጥ ያለው ህልም ሞቶ እንዳይቀር እንድታሳድግ ይረዳሃል ዩኒቨርሲቲ ገብተን በመንማርበት ታይም ደግሞ ስኪላችን ዴቨሎፕ ማድረግ መቻል አለብን ኤክስፒሪየንስ ወይ ደግሞ ልምድ ከዚህ መውሰድ መቻል አለብን ኬሪየር ዴቨሎፕመንት ሴንተር ከተቋቋመ በዩኒቨርሲቲያችን 3 አመት 4 አመት እንደዛ ነው እኔ በ2016 17 መጀመሪያ አካባቢ ላይ ነው ፕሬዝዳንት ሆኜ የተመረጥኩት ከዛ ጊዜ ጀምሮ በየአመቱ ለሚመረቁ ተማሪዎች የተለያዩ ስልጠና እንሰጣለን ለተመራቂዎች ብቻ ሳይሆን ለአዲስ ለፍሬሽ ተማሪዎች ለሪሜዲያሎች የተለያዩ ስልጠና እንሰጣለን በየባቹ ለተመራቂ የሚሰጣለ አንደር ግራጁዌት ያሉት እና ለፍሬሽ ወይ ደግሞ ለሪሜዲያል ተማሪዎች ለየብቻ የሚሰጡ ስልጠናዎች አሉ እነዚህ ስልጠናዎች በመንሰጥበት ታይም ተማሪ ብዙ ጊዜ ግንዛቤ የላቸው ጥቅሙ አይገባቸው አይተ ከሆነ ብዙ ጊዜ አሁን በሞንታርቦ በየቦታው እንለፈልፋለን እያንዳንዱ የግቢ ፕላትፎርም ላይ ስልጠና እንዳለ ምናምን እንትን እንናገራለን እናስተዋውቃለን ብዙ ጊዜ ጥቂት ተማሪዎች ናቸው ይሄንን እድል እየተጠቀሙበት ያሉት ማለት ነው ስለዚህ ተማሪ እንደዚህ አይነት ኦፖርቹኒቲዎች በደንብ መጠቀም አለባቸው ይሄ ነገር የሚገባ ከግቢ ራሱ ሳትወጣ ጂሲ ሲቶን ማለት ነው ብዙ ሰርቲፊኬት የያዘ ተማሪና ምንም ሰርቲፊኬት የሌለው መጨረሻ ላይ ለምርቃት ሲደርስና ለማውጣት እንዲ ኢንፎርሜሽን የሚኖረን ባይዘው ተማሪ ሆነን ማለት ነው ስለ ኤክስተርናል ኦርጋናይዜሽን ስለሚያስፈልጉ ነገራቶች የምንረዳው ልክ ጂሲ ስንሆን ነው ሪኮመንዴሽን ሌተር ያስፈልጋቸዋል ምን ያስፈልጋቸዋል ሰርቲፊኬቶች ጥቅም አላቸው ምናምን ሲባል ከየት አመጣለሁ ከአንደኛ አመት እስከ አራተኛ አመት ባለው ጊዜ ያልሰራሁት ነገር ያላገኘሁትን ሰርቲፊኬት በአራተኛ አመት ልክ ምርቃት ሲደርስ ከየትም ላመጣ አልችልም ያ ነገር ደግሞ
በአፍ እንደምንለው ብቻ አይደለም ትልቅ ጥቅም አለው በጣም ማለት 10 ዓመት ተምሬ የማታገኘው ልምድ ማለት ነው ወይ ደግሞ ኤክስፒሪየንስ በ3 ቀን ስልጠና ልታገኝበት የሚችል እንትን አለ ስልጠናዎች ምን ያህል ቆይታ ምን ያህል ጊዜ ነው በምን ያህል ጊዜ ቆይታ የስልጠናው ቆይታ እሱ እንደ የስልጠናው ይለያያል ስልጠና ይለያያል አዎ አሁን ዳፕ የሚባለው በኦንላይን ሲሰጥ የነበረው አምና ለ3 ወር የሚቆይ ስልጠና አለ እሺ በኦንላይን ነው የተለያዩ ቻሌንጆች አሉ ያንን ስልጠና ለመውሰድ እንደዛውም በአንድ ሳምንት የሚሰጥ አለ ሌላ ደግሞ ወርክ ሃቢት ኤምፕሎያቢሊቲ ስኪል ላይፍ ስኪል የሚባሉ የተለያዩ ስልጠናዎች አሉ እንደዛውም በ3 ቀን የሚሰጥ ስልጠና አለ 3 ቀን ውስጥ ማለት ነው አዎ ኤምፕሎያቢሊቲ ስኪል የሚባለው አሁን በ3 ቀን የሚሰጥ ስልጠና ነው በውስጡ በጣም ብዙ ነገር የያዘ ነው ኤምፕሎያቢሊቲ ስኪል ስንል አንድ ተማሪ ተመርቆ ከግቢ በሚወጣበት ታይም የሚያጋጥማቸው ቻሌንጆች አሉ መሄድ ያለበት ስቴፖች አሉ ማወቅ ያለበት ነገራቶች አሉ ያንን እንትን የሚያስረዳን ዲቴል ስለ ሲቪ አሁን ብዙ ተማሪ አያውቅም ሲቪ እንዴት መጻፍ እንዳለበት ማዘጋጀት እንዳለበት ብዙ ነገራቶች የሚያስተምረን ስልጠና ነው ይሄ ስልጠና በ3 ቀን ብቻ ነው የሚያልቀው ከዚህ ስልጠና የምናገኘው ነገር ደግሞ ሙሉ ህይወታችን ሊጠቅመን የሚችል ስልጠና ነው የሚሰጠው አዎ ስለዚህ እነዚህ ስልጠናዎች ተማሪዎች እንዲያገኙ በምን አይነት መንገድ ነው ለተማሪዎች እስካሁን በተለያየ መንገድ ነው ተማሪዎችን ስናሳውቅ የቆየነው ለምሳሌ በሞንታርቦ ካፍቴሪያ አካባቢ ላይብራሪ ምናምን የተለያዩ አካባቢዎች ላይ ፕሮሞት እናደርጋለን በድምጽ ማለት ነው ሌላ ደግሞ ልክ ስልጠና ከመድረሱ በፊት ግቢ ውስጥ የተለያዩ የተማሪዎች ፕላትፎርሞች አሉ ቴሌግራም አለ ፌስቡክ አለ በቻናሎቹ ይለቀቃል በዚህ ቀን ምዝገባ እንዳለ እንትን ይጀመራል ምናምን ብለን ማስታወቂያ እንሰራለን በተረፈ ደግሞ እኛ አሁን ኬረር ሴንተር 10 ስራ አስፈጻሚዎች አሉ ፕሬዝዳንት ምክትል ፕሬዝዳንት ሆኖ የተለያዩ ሮል ያላቸው 10 ባልደረቦች አሉ አባላቶች አክቲቭ ናቸው በጣም ማለት ነው ግቢ ውስጥ ያሉት ተማሪዎችን ኢንፎርሜሽን ለማድረስ ብዙ ጊዜ የምንጠቀመው አባሎቻችን ናቸው 10ዎቹን ማለት ነው በየኮሌጁ እንትን ይመደባል ለአንድ ኮሌጅ አንድ ወይ ደግሞ 2 ኮሌጅ ላይ አንድ አድርገን እንደዛው በሪፕሬዘንታቲቭ አማካኝነት እንደዛውም ከተማሪ ህብረ ስለዚህ ተማሪዎች በግቢ ቆይታቸው ከትምህርት ጎን ለጎን እውቀትን ከማሳደግ አንፃር ችሎታቸውን ከማሳደግ አንፃር በውስጣቸው ፈጣሪ ያስቀመጠውን ተፈጥሯዊ የሆነ ከፈጣሪ ዘንድ የተሰጠውን ተስጦ ወይም ችሎታ በውስጥ የተቀመጠውን ከማሳደግ አንፃር እየሰራን ነው ብለሃል። ሌላኛው ደግሞ ተማሪዎች ከትምህርት ጎን ለጎን የቀለም ትምህርት ያው በዋናነት ይታወቃል። ከሱ ጎን ለጎን እነዚህ የተለያየ የሚሰጡ ትሬኒንጎች የሚሰጡ ስልጠናዎች ለተማሪዎች እውቀት ብቻ ሳይሆን ልምድ ብቻ ሳይሆን በማህበራዊ ህይወታቸው በኑሯቸው ከዚህ ወጥቶ ስለሚቀበሉት ኃላፊነት ከዚህ ወጥቶ ስለሚኖሩት ህይወት ከዚህ ወጥቶ ማድረግ ስላለባቸው መሆን ስላለባቸው ነገሮች ስልጠና ወስደው ራሳቸውን አብቅተው ለሀገር እንዲበቁ ለራሳቸው እንዲበቁ ለቤተሰቦቻቸው እንዲበቁ መልካም ስራዎችን በውስጥ ወይ አላህ ወይ ፈጣሪ ያስቀመጠውን ሐሳብ ዴቨሎፕ ወይ እንዲያሳድጉ የሚያደርግ ስልጠና እንደሆነ ስላስረዳየን እጅግ አድርገን እናመሰግናለን። መጨረሻ ላይ እንግዲህ ለመላው ለኢትዮጵያ ዩኒቨርሲቲ ተማሪዎች ይህንን እድል እንዲጠቀሙ ተጠቃሚ እንዲሆኑ እንዲሁም ደግሞ ማስተላለፍ የምትፈልጉ መልእክት ካለ ከቆይታ አንፃር ከልምድ አንፃር ምንድነው ማስተላለፍ የምትፈልጉ መልእክት? ማስተላለፍ የሚፈልገው ለመላው ኢትዮጵያ ዩኒቨርሲቲ ተማሪዎች አንድ መልእክት አለኝ። እሱ ምንድነው? ግቢ ከመግባታችን በፊት ስንሰማ የነበረው ነገራቶች አሉ። ዩኒቨርሲቲ ላይፍ ሲባል በሌላ አንግል ነው የምንረዳው። ዩኒቨርሲቲ ላይፍ የሚባለው አንድ ተማሪ
አንድ ኢትዮጵያውያን ዩኒቨርሲቲ ገብቶ ላይፍ አሳለፍኩ ማለት የሚችለው አንድ ነገር ካደረገ ብቻ ነው። ያ ነገር ምንድነው? ዩኒቨርሲቲ ማለት ራስን ሼፕ የምታደርግበት የምትቀርጽበት ቦታ ነው። ዩኒቨርሲቲ ገብተ መሆን የምትፈልገው አይነት ሰው ነው ሆነ መውጣት የምትችለው። ይሄ ስለ ዩኒቨርሲቲ ገብተ በእምነት ሁሉም ነገር ማለት ነው በትምህርት ያለኝ መልእክት ለመላው ኢትዮጵያ ዩኒቨርሲቲ ተማሪዎች አንድ ተማሪ ዩኒቨርሲቲ ላይፍ የሚባለው ራሳችን ሼፕ የምናደርግበት ኢንቫይሮንመንት ነው ዩኒቨርሲቲ ማለት። ዩኒቨርሲቲ ገብተን መሆን የምንፈልገው አይነት ሰው ሆነን ነው የምንወጣው። እሱ ምንም ጥርጥር የለኝም። I believe in this 100% አምናለሁ። ትምህርት የሚባለው የባህሪ ለውጥ ነው። ዩኒቨርሲቲ ከመምጣታችን በፊት የተለያዩ አቲቲዩድ አለን። ስለ ማህበረሰቡ፣ ስለ እምነቱ፣ ስለ ምናምን ብዙ ነገር ይዘን እንመጣለን ይታወቃል። ንጹህ ስትሮንግ የሆነ ፖቴንሻል ይዘን ካልወጣን ከዩኒቨርሲቲ ምንም ከንቱ ልፋት ነው ማለት ነው። ያ ምንድነው? ትምህርታችን ላይ ትኩረት አድርገን እንድንማር እንድንከታተል በቂ ታይም አለን ማለት ሌላ ዓላማ የለንም። በእምነታችን ላይ በደንብ እንድንሰራ በቂ ታይም አለን፣ ፍሪደም አለን፣ ይከለክለን ነገር የለም። ሌላ ደግሞ ፊዚካሊ ሜንታሊ ሰው ጠንካራ ሊሆን የሚችልበት ኢንቫይሮንመንት ነው። ራሳችንን የምንቀርሽፕ የምናደርግበት ያን ልናደርግ የምንችለው መቼ ነው? የውስጣችን ስሜቶች አሉ፣ ፐርሰናል ኢንተረስት ማለት ነው። ማንኛውም ሰው እንትን ሊደረግ ይችላል። እጅ ሳንሰጥ በሱ ሊድ ሳንደረግ ኮንሺየስ ሆነን ሐሰበን ወሰነን መለወጥ ከፈለግ ጠንካራ ሰው መሆን ከፈለግ ስፔሻል ሰው መሆን ከፈለግ ሆነን የማንወጣበት ምንም ምክንያት የለም። ካልፈለግን ደግሞ መበላሸት ከፈለግንም አለ አይደለሁን በቃ ሆነን መውጣት እንችላለን። ስለዚህ ዩኒቨርሲቲ ማለት ራሳችን የምንለወጥበት ቦታ ነውና ራሳችን መለወጥ መቻል አለብን። ይሄንን ኦፖርቹኒቲ ተጠቅመን ማለት ራሳችን መለወጥ መቻል አለብን። ባህሪያችን ኢምፕሩቭ ወይ ደግሞ ማሻሻል መቻል አለብን። ፖዚቲቭ የሆነ አቲቲዩድ የምንገነባበት ኢንቫይሮንመንት ስለሆነ ኢቭን ኢፍ ለራሳችን ፖዚቲቭ አቲቲዩድ እንዲኖረን ራሳችን የምንቀርጽበት ቦታ ስለሆነ